ወይሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሐሙሱ ለመስከረም በዛቲ ዕለት አብይ ነቢይ ዮናስ አይረፈ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 25 በዚች ቀን ታላቅ ነቢይ ዮናስ አረፈ። ይህም እውነተኛ ነቢይ ዮናስ የሲዶና ክብል በምትሆን ስራጵታ በምትባል አገር ለምትኖር መበለት ልጇ የሆነ ነቢይ ኤልያስም ከሙታን ለይቶ ያስነሳው ኤልያስንም ያገለገለውና የትንቢት ጸጋ የተሰጠው ነው። ከዚህም በኋላ ስሙ ከፍ ከፍ ያለና የተመሰገነ እግዚአብሔር ወደ ነነዌ አገር ሄደ። ሀገራችሁ እስከ 3 ቀን ድረስ ትጠፋለች ብለህ አስተምር ብሎ አዘዘው። እግዚአብሔርም ይህን ባለው ጊዜ ዮናስ በልቡ እንዲህ ብሎ አሰበ። እግዚአብሔር ሊያጠፋቸው ቢወድ ኖሮ ሄደህ አስተምር ብሎ ባላዘዘኝ ነበር። እግዚአብሔር መሐሪ ነውና ሲምራቸው እኔ በእነርሱ ዘንድ ሐሰተኛ ነቢይ እንዳልባል እፈራለሁ። ከቶ ትምህርቴን አይቀበሉኝም ወይም ይገድሉኛል። ወደዚያች ሀገርም ሄጄ እንዳላስተምር ከእግዚአብሔር ፊት ብኮበልልና ብታጣ ይሻለኛል። ወንድሞች ወይ ከፈጣሪው ከእግዚአብሔር ፊት ለፍጡር ማምለጥ ይቻለዋልን? ይህስ ዮናስ የእስራኤልን ልጆች ከሚያስተምሩ ነቢያት ውስጥ ሲሆን ይህን አያውቅምን? ነገር ግን እግዚአብሔር በረቀቀ ጥበቡ ይህን አደረገ እንጂ። ዮናስ በአሳ አንበሪ ሆድ 3 መዓልት 3 ሌሊት አድሮ መውጣት መድኃኒታችን በመቃብር ሆድ 3 መዓልት 3 ሌሊት አድሮ ከዚህ በኋላ ከሙታን ተለይቶ ለመነሳቱ ምልክት ይሆን ዘንድ ነው። ዮናስም ከአሳ አንበሪ ሆድ ያለምንም ጥፋት እንደወጣ እንዲሁ መድኃኒታችን ያለመለወጥ ተነስቷልና። እንዲሁም ሆነ። ከእግዚአብሔር ፊት ዮናስ ሸሽቶ ወደ ተርሴስ ሀገር ሊሄድ ተነሳ። ወደ ኢዮጵያ ሀገርም ወርዶ ወደ ተርሴስ ሀገር የሚሄድ መርከብን አግኝቶ በገንዘቡ መርከቡን ተከራየ። ከእግዚአብሔር ፊት ኮብልሏልና ከእነርሱ ጋር ወደ ተርሴስ ይሄድ ዘንድ ወደ መርከቡ ወጣ። እግዚአብሔርም ታላቁን ነፋስ ወደ ባህር አመጣ። የባህሩም ማዕበል ከፍ ከፍ አለ። መርከባቸውም ሊሰበር ተቃረበ። ቀዛፊዎችም ፈርተው ወደ ጣዖቶቻቸው ጮኹ። መርከባቸውም ይቀልላቸው ዘንድ ገንዘባቸውን ዕቃቸውን አውጥተው ወደ ባህር ጣሉ። ዮናስ ግን በዚያን ጊዜ ወደ ከርሰ ሐመሩ ወርዶ ተኝቶ ያንኮራፋ ነበር። መርከቡንም የሚቀዝፍ ቀዛፊ ወደ እርሱ ወርዶ ምን ያስተኛሃል? እንዳንሞት እግዚአብሔር ያድነን ዘንድ ተነስተ የፈጣሪህን ስም ጥራ አለው። ይህች መከራ ያገኘችን ስለማናችን ኃጢአት እንደሆነ እናውቅ ዘንድ እርስ በርሳችን ኑ ዕጣ እንጣጣል ተባባሉ። በተጣጣሉም ጊዜ ዕጣ በዮናስ ወጣበት። እነርሱም ይህች መከራ ያገኘችን በማናችን ኃጢአት እንደሆነ ንገረን፣ አንተስ የምታመልከው ምንድን ነው? ከወዴትስ መጣ? ሀገርህስ የት ነው? ወዴትስ ትሄዳለህ? ወገንህስ ማን ነው? አሉት። ዮናስም እኔስ የእግዚአብሔር ባሪያው ዕብራዊ ነኝ። ፈጣሪዬም ምድርንና ሰማይን ባሕሩንና የብሱን የፈጠረ እግዚአብሔር ነው አላቸው። እነዚያም ሰዎች ታላቅ ፍርሃትን ፈርተው ምን አድርገሃል? አሉት። እሱ ነግሯቸዋልና ከእግዚአብሔር ፊት ኮብልሎ እንደሄደ እነርሱም አወቁት። ባሕሩ ይታወክ ነበርና ታላቅ ማዕበልም ተነስቶ ነበርና ባሕሩ ይተወን ዘንድ እንግዲህ ምን እናድርግህ? አሉት። ዮናስም አንስታችሁ ወደ ባህር ጣሉኝ፣ ባህሩም ይተዋችኋል። ይህ ታላቅ የማዕበል ሞገድ የመጣባችሁ በእኔ ምክንያት እንደሆነ አውቃለሁ አላቸው። ባህሪቱ ትታወካለችና ማዕበሊቱም በእነሳቸው ተነስታለችና እነዚያ ሰዎች ወደ ምድር ሊመለሱ ወደዱ። ነገር ግን ተሳናቸው። ሁሉም አንድ ሆነው ወደ እግዚአብሔር ጮኹ። አቤቱ ስለዚህ ሰው በእውነት ልታጠፋን አይገባህም። አቤቱ እንደወደድክ አድርገሃልና የጻድቅ ሰው ደም አታድርግብን አሉ። ከዚህም በኋላ ዮናስን አንስተው ወደ ባህር ጣሉት። ባህርም ድርጎዋን ተቀብላ ጸጥ አለች። እነዚያም ሰዎች እግዚአብሔርን ፈሩት፣ ለእርሱም መስዋዕትን ሰዉ፣ ስዕለትንም ተሳሉ። እግዚአብሔርም ታላቅ አሳ አንበሪን ዮናስን ይውጠው ዘንድ አዘዘው። ዮናስም በአሳ አንበሪ ሆድ 3 መዓልት 3 ሌሊት ኖረ። ዮናስም በአንበሪ ሆድ ውስጥ ሳለ ጸሎትን ጸለየ። ከዚህም በኋላ በነነዌ አገር በኩል ያ አሳ አንበሪ ዮናስን ወደ የብስ ምድር ተፋው። የእግዚአብሔርም ቃሉ ዳግመኛ ወደ ዮናስ መጣ። ቀድሞ አስተምር ብዬ እንደነገርኩ ወደ ታላቂቱ የነነዌ አገር ተነስተ ሂደ አስተምራቸው አለው። ዮናስም እግዚአብሔር አስተምር ብሎ እንደነገረው ተነስቶ ወደ ነነዌ ሄደ። ነነዌ ግን ለእግዚአብሔር ታላቅ አገር ናት። በዙሪያዋ ያለ ቅጽሯም ከበር እስከ በር ድረስ በእግር የ3 ቀን ጎዳና ነው። ወደ ከተማም ሊገባ ደርሶ ያን ቀን መንገድ ሲቀረ ነነዌ እስከ 3 ቀን ትጠፋለች ብሎ አስተማረ። የነነዌም ሰዎች በእግዚአብሔር ቃል
ስላላመኑ ጾምን እንጹም ብለው አዋጅ ነገሩ። የክት ልብሳቸውንም ትተው ማቅ ምንጣፍ ትልቁም ትንሹም ለበሱ። የነነዌ ንጉሥም ይህን ሰምቶ በዙፋኑ ተነሳ። ልብሰ መንግስቱንም ትቶ ማቅ ለበሰ። በአመድ በትቢያ ላይም ተቀመጠ። ሰዎችም ቢሆኑ ከብቶችም ምንም ምን አይብሉ፣ ትልልቆችም ትንንሾችም አይጠጡ፣ እንስሶችም ወደ ሳር አይሰማሩ፣ ውሃም አይጠጡ ብሎ አዋጅ ነገረ። እግዚአብሔርም ከክፉ ስራቸው እንደተመለሱ አይቶ በእነርሱ ላይ ያደርገው ዘንድ ከተናገረው ክፉ ነገር ተመለሰ። በእነርሱ ላይም ክፉ ጥፋትን አላደረገም። ዮናስም ጽኑ ሐዘንን አዘነ። ወደ ፈጣሪው እግዚአብሔርም እንዲህ ብሎ ለመነ። ጥንቱን በአገሬ ሳለው እንዲህ ብዬ ተናገርኩ አይደለምን? አንተ ይቅር ባይ ርኅሩህም ከመዓት የራቅ ቸርነት የበዛ እውነተኛ የሆንክ ክፉ ነገርን ከማምጣት እንደምትመለስ አውቃለሁ። ስለዚህ ካንተ ኮብልዬ ወደ ተርሴስ ሄድኩ። ነቢየ ሐሰት እየተባልኩ ከመኖር ሞት ይሻለኛልና ቤቱ አሁን ነፍሴን ከስጋዬ ለያት አለ። እግዚአብሔርም ዮናስን በዚህ ነገር አንተ እጅግ ታዝናለህን? አለው። እርሱም አዎን አዝናለሁ አለ። ከዚህም በኋላ ዮናስ ከከተማ ወጥቶ ከከተማው ውጭ ተቀመጠ። ጎጆም ለራሱ ሰራ። በአገር ላይ የሚደረገውን ነገር እስኪያይ ድረስ ከጥላዋ ስር ተቀመጠ። ይበቅል ዘንድ በዮናስ ራስ ላይ ይሸፍነው ዘንድ እግዚአብሔር ቅልን አዘዘ። ቅሉም በዚያን ጊዜ በቅሎ የዮናስን ራስ የፀሐይ ትኩሳት እንዳያሳምመው በዮናስ ራስ ላይ ሸፈነው። ዮናስም በቅሊቱ መብቀል ታላቅ ደስታ አደረገ። እግዚአብሔርም በማግስቱ ትሉን ይምጣ ቅሉንም ይምታ ብሎ አዘዘ። ቅሊቱንም ቆረጣት፣ እርሷም ደረቀች። እግዚአብሔርም ፀሐይ ባወጣ ጊዜ የሚያቀልጥ ሐሩር ያለበት ነፋስ ይምጣ ብሎ ዳግመኛ አዘዘ። ነፋሱም መጥቶ የዮናስን ራስ አሳመመው። እርሱም አይምሮውን እስከ ማጣት ደርሶ በልቡናውም ተበሳጭቶ ከመኖር ሞት ይሻለኛል አለ። እግዚአብሔርም ዮናስን በቅሊቱ መድረቅ እጅግ አዘንክን? አለው። እርሱም አዎን ልሙት እስከ ማለት ደርሼ አዘንኩ አለ። እግዚአብሔርም አንተስ በአንድ ሌሊት በቅላ በአንድ ሌሊት ለደረቀች ውሃ ላላጠጣት ላልደከምክባት ቅል ታዝናለህ። ቀኝና እግራቸውን ላለዩ ከ12,000 የሚበዙ ሰዎች እንዲሁም ብዙ እንስሶች ላሉባት ታላቅ አገር ለሆነች ነነዌ እኔ ያላዝንላትምን? ከበደሉ ተመልሶ ንስሐ ለሚገባን የመሐሪና ይቅር ባይ ነኝና አለው። ከዚህም በኋላ ዮናስ ተነስቶ ወደ አገሩ ተመልሶ በሰላም አረፈ። መላው ዕድሜውም 170 ነው። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ። ሰላም ለዮናስ በከርሰ አንበሪ ዘኖመ አምሳለ ክርስቶስ ይኩን ዘውስተ መቃብር ታሃትመ እግዚአብሔር ይቤሎ ጊዜ ባህሩር ሃመ ይሳላኑ ለነነዌ ወይምህካኑ ፍጹመ እንዛንተ ትምህክ ዘይተከልከ ለምሃመ። በዚች ቀን የፎቃ የዮሐንስ የእንድራዎስ የጴጥሮስ የጳውሎስ የእንጦኒዮስ የበርበራ መታሰቢያቸው ሆነ። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለዕፀ መስቀል ደመ መለኮ ዘተነዛ እስመ ቆጽለ ሕይወት አስረጸ ወጽጌ አምሳል ንጹሐ በዛቲ ዕለት ብሔረ አጋዚ ዘበጻ ከመተመነየ ነጺሮ ዕለቶ ስቡሃ ርእዮሂ ወተፈሳ እስክንድር ብዙሃ። ሰላም ለክሙ ጽጉባነ ኦሪት ወንጌል እማጥባይተ መርአት ክልኤ ከመእጉለ መንታ ዘወይጠል ሰናየ ጽጌ ኬፋ ወጡ መፍሬ ሳውል ይሰወም በክሳድየ አርኡትክሙ ቀሊል ወይሰወት በአይናፍየ ጼናክሙ ኮል። ሰላም ለበርባራ ወለዮልያና አምሳላ በዛቲ ዕለት አስተርአየት ኃይላ በክልኤ ደው ዘሰረቁ መጽሐፈ ገድላ ፈደየቶ ለአሃዱ እንባዚየ መሃበ ማርያም ስኢላ ወላይነ ቢጹ ካል አጽለለት ጸዳላ። በዚችም ዕለት የክረምት መውጫ ሆነ። ድር አለፈ ክረምት ወገብአ ዝናም ዘአርአይ ከግዚኦ ጽጌያተ ገዳም አፈወ ሃይማኖት ነአልድ ወፍሬ ምግባር ጠውም አትጋሃነ ለስባቲከ ከመትጋሆሙ አዳም ለጽብስት ንህብ ወነሐስ ቃህም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 26 በዚች ቀን እግዚአብሔር የመላእክት አለቃ ቅዱስ ገብርኤልን ወደ በራክል ልጅ ዘካርያስ ልኮት መጥምቁ ዮሐንስ ከእርሱ ስለመወለዱ አበሰረው። በዚችም ቀን የሰማይቱ የቅዱስ ዮስጦስ ልጅ ቅዱስ አቦሊ የስጋው ፍልሰት ሆነ። ዳግመኛም የ10,000 ሰማዕታት የቅድስት አጋታ የበርባራ የወልያና የአባት ጊዮርጊስም መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ። ዛቅረብኩ ማይሌተ አዘኪሬ አእላፈ ምለተ ጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለቱ ኩፈ ምላቡ ላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ጓን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘተርጎሞ በልሳን ሐዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማረ
አማራቂተ ኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ። ተአምሪሁ ለቅዱስ መርቆሪዎስ ሰማዕት ጸሎቱ ወበረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። የቅዱስና የብፁዕ የንጹሕ የአሸናፊ የተጋዳይ ሰማዕት መርቆሪዎስ ተአምሪ ነው። ጸሎቱና በረከቱ በህዝበ ክርስቲያን ላይ ጸንቶ ይኖር ለዘላለሙ አሜን። የኢትዮጵያ ንጉሥ ወደዚህ እንደሚወርድ አስቀድሞ የተናገረ አባ ሲኖዳ በተቀደሰ በቅዱስ መርቆሪዎስ ቤተ ክርስቲያን ጎረቤት በምስር ሀገር ከእስላሞች ወገን የሚሆን አንድ ሰው እንደነበረ ተነገረ። ይህም እስላም እንዲህ እያለ ይጸልይ ነበር። የክርስቲያን ሃይማኖት ይሆን ወይስ የእስላሞች ሃይማኖት? የትኛው ይሻል ይሆን እያለ ሲያወጣ ሲያወርድ ክርስቲያንም ምስጋና ይግባውና የጌታችን የኢየሱስ ክርስቶስ ሲጠሩ ከቅድስት ድንግል ማርያም መወለዱን፣ ሕማሙን፣ ስቅለቱን፣ ሞቱን፣ በሶስተኛው ቀን መነሳቱን፣ ወደ ሰማይ ማረጉንም ዳግመኛ በምስጋና መምጣቱንም ሲናገሩ ሲሰማ በልቡ አቤቱ ጌታ ሆይ ይህንን ምስጢር ግለጽልኝ ይል ነበር። እመቤታችን ቅድስት ድንግል ማርያምም ለፍጥረት ሁሉ ምሕረትን የምትለምን አማላጅ እንደሆነች በሰማ ጊዜም አምላክን የወለደች እመቤታችን ቅድስት ድንግል ማርያም ሆይ ይህንን ምስጢር ግለጭልኝ እያለ ወደ እርሷ ይለምን ነበር። በዚህም ጥርጥርም ብዙ ዘመናት ቆየ። ሀሳቡም ለሰው አይገለጽም ነበር። ነገር ግን በአንዲት ዓመት የእስላሞች በዓል በደረሰ ጊዜ በዚያ በዓልን ያከብሩ ዘንድ ወደ ቦታው ሊሄዱ ከእስላሞች ወገኖች ብዙዎች ተሰበሰቡ። ያ ተንባላታዊ የእስላም ወገን ስንቁን ይዞ ከእነርሱ ጋር ሄደ። እንጨትና ውሃ ወደሌለበት ምድረ በዳ ወደሆነ መንገድም መካከል በደረሱ ጊዜ ሁላቸውም ተበተኑ። ተኝቶም ሳለ ብቻውን ተውት። ከእንቅልፉም በነቃ ጊዜም ከእነርሱ ጋር የነበሩት ሰዎች አንድም አላገኘም። ፈራ፣ ተንቀጠቀጠ። እንዲህም አለ፣ አቤቱ ጌታ ሆይ አትተወኝ፣ በከንቱም አታጥፋኝ። ከታናሽነቴ ጀምሮ ኑሮዬን አንተ ታውቃለህና አንተም ፈጥረኛልና። እንዲህ እያለ ወደ እግዚአብሔር እየጮኸ እስከሚመሽ ተቀመጠ። መሽቶም ሌሊት በሆነ ጊዜ ፍርሃትና ድንጋጤ ያዘው። በልቡም እግዚአብሔር ቢወድስ ጩኸቴን በሰማ ነበር አለ። ዳግመኛም ከዛሬ በኋላ ወደ ክርስቲያን ሕግ እመለሳለሁ፣ በአማላጅነቷ ከመከራ ታድነኝና ይቅር ትለኝ ዘንድ አምላክን ወደ ወለደች ወደ እመቤታችን ማርያም ለምናለሁ አለ። ዳግመኛም በልቡ እንዲህ አለ፣ ቅዱስ መርቆሪዎስ ታላላቅ ታምራትን ድንቆችንም እንደሚያደርግ ክርስቲያን ሲሉ ሰምቻለሁ። ዳግመኛም እመቤቴ ቅድስት ድንግል ማርያም ሆይ ከዚህ መከራ አድኖ ወደ ሀገሬ ያደርሰኝ ዘንድ ቅዱስ ሰማዕቱ መርቆሪዎስን ላኪው አለ። የሌሊቱ እኩሌታ በሆነ ጊዜ ማየት እስከ ተሳነው ድረስ ፊቱ ከፀሐይ 7 እጅ እያበራ ቅዱስ መርቆሪዎስ ተገልጾለት በጥቁር ፈረሱ ተጭኖ ነበር። እንዲህም አለው፣ የእግዚአብሔር ሰው ሆይ ሰላም ላንተ ይሁን። እነሆ ወደ ሀገርህ አደርስ ዘንድ እግዚአብሔር ወደ አንተ ልኮኛል። በፈረሴ ላይም ተጫን አለው። ይህንንም ብሎ በፈረሱ ላይ አፈናጠጠው። በሰማዕቱ በቅዱስ መርቆሪዎስ ስም የተሰራች የምስር ቤተ ክርስቲያን ወዳለችበት ሀገርም አደረሰው። የምህረት እናትና ይቅር ባይ አምላክን የወለደች እመቤታችን ቅድስት ድንግል ማርያም ስዕል ባለችበት ፊትም አቆመው። በዚያም ትቶት ሄዶ ዶሮ በጮኸ ጊዜ የቤተ ክርስቲያን ጠባቂ መጣና መብራቱን አብርቶ የቤተ ክርስቲያኑን የሚስጥር በር ከፈተ። በእመቤታችን ስዕል ፊትና ምስጋናም ይግባውና በጌታችን በኢየሱስ ክርስቶስ ስዕል ፊት እንዲሁ ከጥፋት የሚያድን ቅዱስና ብፁዕ በሆነ በሰማዕቱ በቅዱስ መርቆሪዎስ ስዕል ፊት መብራትን ሊያበራ ነው። ያ ሰውየም ለፍጥረት ሁሉ በምትራራ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስዕል ፊት ቆሞ አገኘው። ደነገጠና አንተ ሌባ ነህን? አለው። ያ ሰውየም እኔ ሌባ አይደለሁም አለው። ሊይዘውም ፈለገ። ያም እኔ በቤተ ክርስቲያን ጓሮ የምኖር አይደለሁም አለው። የሀገሪቱ ሰዎች ሰምተው ደነገጡ፣ አደነቁም። ሂደውም ለሊቀ ጳጳሳቱ ነገሩት። ሊቀ ጳጳሳቱም ሰምቶ ቅዱስ መርቆሪዎስን አመሰገነ፣ አከበረው። እንዲህም አለ፣ የሮም ሰዎች የምትመራ ሆይ፣ ደካሞች የምትሸከማቸው ሆይ እያለ ሊቀ ጳጳሳቱ ሕዝቡን የሆነውን ሁሉ እስክናውቅ ድረስ ዝም በሉ፣ ለማን አትንገሩ አላቸው። ያ ሰውም ወደ አስቄጥስ ገዳም ወሰዱ። ሊቀ ጳጳሳቱም ይቅር ባይ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም በአባ መቃርስ ደብር በተሰራች ቤተ ክርስቲያን 3 ዓመት ተቀመጠ። ብሉያትና አዲሳትን ጾምና ጸሎትንም ተማረ። አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ውዳሴዋን ቅዳሴዋን እንዲሁም የዳዊትን መዝሙር ሁልጊዜ ያደርስ ነበር። በየቀኑም አምላክን የወለደች በእመቤታችን በቅድስት ድንግል ማርያም ስዕል ፊትም ቆሞ ምሕረትን ከእርሷ ዘንድ ይለምን ነበር። እንዲህም እያለ ቅዱስ ስለሚሆን ስሙ ሰማዕት እሆን ዘንድ እንዲያጸናኝ ወደ ተወደደ ልጅሽ ለምኝልኝ። ከዚህም በኋላ ሊቀ ጳጳሳቱ ወዳለበት ሄዶ ከእነርሱ ተባረከ። እንዲህም አለው፣ አባቴ ሆይ እኔ ስለ ኢየሱስ ክርስቶስ ስም ሰማዕት እሆን ዘንድ ወድጃለሁ። አሁንም የብርሃን እናት የምትሆን በእመቤታችን በማርያም በወዳጁና በአገልጋዩ በቅዱስ መርቆሪዎስ እጅ እግዚአብሔር ያደረገውን ይህን ተአምር ልንገርህ። በእስላሞች ዘመዶች ፊትም የክርስቶስን ሃይማኖት አልክድም አለው። ሊቀ ጳጳሳቱም እንዲህ አለው፣ ልጄ ሆይ አንተ ይህንን አታድርግ። በግብጽ ታላላቆች በንጉሥ ፊት ሐዘን ይሆንብሃልና። እኔም እንዲህ ብዬ እምልልሃለሁ፣ ምልኩስናን ከወደድክ ሰማዕት ትሆናለህ። ከዚህም በኋላ ለቤተ ክርስቲያን ዲያቆን አድርጎ ሾመው። ስሙንም
ዋህድ ብሎ ሰየመው። ስሙንም ገብረ ዋህድ ብሎ ሰየመው። መንፈስ ቅዱስም በላዩ ሞላበት። ስለ ሃይማኖትም እንዲሁ በኋላ ዘመን በመከራ ስለ መሳቱ ብዙ ድርሳናትን ደረሰ። ከዚህም በኋላ ወደ አባ እንጦንስ ሄደ። ብዙ ዘመንም ተቀምጦ ስለ ነፍስ መድኃኒት፣ ስለ ፍቅር፣ ስለ ትህትና፣ ስለ ጥሩ ስራዎች ሁሉ ብዙ መጻሕፍትን ጻፈ። መምህርም ሆነ። በእጁ ብዙዎች ዳኑ። ዘመኑን በጨረሰ ጊዜ ፈጽሞ አረፈ። አባቶችም እዩ ወንድሞችም ይህንን ተአምር ልብ አድርጉ። በእግዚአብሔር ስም አምላክን በወለደች የእመቤታችን የቅድስት ድንግል ማርያም ጸሎቷና በረከቷ ታገኙ ዘንድ የኃያሉ የቅዱስ መርቆሬዎስን ኃይል ታገኙ ዘንድ ገብረ ዋህድን በበረሃ ከአራዊት ጋር እንደጠበቀው ወደ ቤቱም እንዳስገባው እንዲሁ ሁላችሁ ወደ ሰማያዊት ቤቱ ያስገባን። ይህን የምስጋና ዋጋ በውስጧ የጨመረባት ነውና የአባታችን ጸሎትና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። በሕይወታችን የምንመርጠውን የምንኖርበትን የምናስበውን ለይተን ልናውቅ ይገባል። ሰው ምርጫው ከተስተካከለለት ምርጫውን ካወቀ ሁል ጊዜ በብርሃን ይመላለሳል። ዛሬም በከንቱ አንጨነቅ። እግዚአብሔር ስለማይተወን፣ እግዚአብሔር ሀገራችንን ስለማይተዋል፣ እግዚአብሔር ቤተክርስቲያናችንን ስለማይተዋል። ብዙዎቻችን እኮ በእግዚአብሔር ላይ እናጉረመርማለን እኮ ጤና ተሰጥቶን ሰላም ተሰጥቶን እጅ እግር ተሰጥቶን ማየት ተሰጥቶን ሁሉ ነገር ተሰጥቶን እኮ አጉረምርመናል እኮ። ማን ነው የማያጉረመርም? እንደ ቅንነት ትልቅ ነገር የለም። እግዚአብሔር ቅን የሆኑትን ሁሉ ልመናቸውን ይሰማል። ድምፁን እየሰሙ የዳኑት ምሳሌው አምላካችን እግዚአብሔር አስተምሮ ከሄደ በኋላ በሚነሱት መምህራን እየተማሩ የዳኑት ናቸው። እያዩ የዳኑት አምላካችን እግዚአብሔር እርሱ ራሱ ከሰማየ ሰማያት ወርዶ ከቅድስት ድንግል ማርያም ከስጋዋ ስጋ ከነብሷ ነብስ ነስቶ ፍጹም አምላክ ፍጹም ሰው ሆኖ ዓለምን አድኗል። ጥበቡ ልበክሙ ወአጥብቡ ልበክሙ እስመ ጸላኢክሙ ጋኔን ይጥህር ከመ አንበሳ ዘይውህጥ አጽንዑ ቀዊመ በሃይማኖትክሙ። እንተርጉመው ጥበቡ ልበክሙ ልቦናችሁን በሃይማኖት በመንፈሳዊ ጥበብ ምሉ። በጥበብ በመንፈሳዊ ጥበብ ተሞሉ። ወአጥብቡ ልበክሙ በመንፈሳዊ ዝናር የታጠቃችሁ ኩኑ። እስመ ጸላኢክሙ ጋኔን ይጥህር ከመ አንበሳ ጠላታችሁ ዲያብሎስ እናንተን ለመዋጥ እንዳንበሳ ያገሳልና አለ ጌታችን መድኃኒታችን ኢየሱስ ክርስቶስ። ቅድመ ዓለም ከአብ ያለ እናት እንደተወለደ ድህረ ዓለም ከእመቤታችን ደግሞ ያለ አባት ተወለደ፣ ወደዚህ ምድር መጣ ካልን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር መምጣት ያስፈለገው ለምንድን ነው? ይህ የመጽሐፍ ቅዱስ ክፍል ዛሬ በቅዳሴው መካከል የተነበበው የዮሐንስ ወንጌል ያስረዳናል። የሰው ልጅ ለማዳን ነው። የሰው ልጅ ምን ለማለት ነው? ለማዳን። ወርቀን የነበርነውን ለማንሳት፣ ርቀን የነበርነውን ለማቅረብ፣ ተሰብረን የነበርነውን ለመጠገን ነው መድኃኔ ዓለም ኢየሱስ ክርስቶስ ወደዚህ ምድር መምጣት ያስፈለገው። እኛ ስንጠላው እርሱ ይወደናል። እርሱ ምን ይለናል? እርሱ ይወደናል። እየጠላነው ይወደናል። ኃጢአት እየሰራን ይወደናል። እየተጨቃጨቅን ይወደናል። ለዚህ እኮ ነው በዚሁ መጽሐፍ ቅዱስ ላይ ባነሳነው ርዕስ ላይ የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እስመ ከመዝ አፍቀሮ እግዚአብሔር ለዓለም እግዚአብሔር ሰውን እንዲህ አድርጎ ወዶታልና ይላል። እስመ ከመዝ አፍቀሮ እግዚአብሔር ለዓለም እስከ ወልዶ ዋህደ መጣው ወሀበ ቤዛ ለኩሉ ለዓለሙ ሁሉ መድኃኒት ይሆን ዘንድ አንድ ልጁን ሰጠን፣ አሳልፎ ሰጠን ይላል። ክብርና ምስጋና ለስሙ ይሁን። አመስግኑት። ፍቅሩን ለመግለጽ ነው ወደዚህ ምድር መምጣት ያስፈለገው አምላካችን እግዚአብሔር ፍቅሩን ለመግለጽ። ለዚህ ነው ሐዋርያው ቅዱስ ጳውሎስ በዚህ በሮሜ መልእክቱ ላይ ምዕራፍ 5 ቁጥር 10 ላይ ስንመለከት ወሶበ እንዘ ጸሩ ንሕነ ለእግዚአብሔር ተሳሃለነ በሞተ ወልዱ፣ እኛ ጠላቶቹ ስንሆን ወደደን አለ። ምኖቹ ስንሆን?
ጠላቶቹ ስንሆን፣ አዎ የእግዚአብሔር ጠላቶች መሆንም ምእመናን ሕጉን አለመጠበቅ የእግዚአብሔር ጠላት መሆን ነው። በአምልኮቱ ጸንቶ አለመኖር። ወሶበ እንዘ ጸሩ ንሕነ ለእግዚአብሔር ተሳሃለነ በሞተ ወልዱ። ጠላቶቹ ስንሆን ሕጉን መጠበቅ አቅቶን ሳለ ግን ወደደን። ቸርነት የባህሪው ስለሆነ ወደደን። ስለወደደንም ተሳሃለነ በሞተ ወልዱ፣ በልጁ ሞት ይቅር አለን፣ በልጁ ሞት አከበረን ይላል። ስለዚህ አምላካችን እግዚአብሔር ወደዚህ ምድር የመጣው የሰውን ልጅ ለማዳን ነው። የሰውን ልጅ ወደ ነበረበት ክብር ለመመለስ ነው። ምክንያቱም እኛ እግዚአብሔርን ያህል ጌታ ገነትን ያህል ቦታ አጥተን ስለነበረ ኃጢአተኞች ሳለን ከነ ኃጢአታችን ወደደን፣ ኃጢአታችንንም ይቅር ብሎ አስተሰርዮ ለክብር ለሕይወት አበቃን። ይህንን ነው ቅዱስ ጳውሎስ የገለጸው። አምላካችን እግዚአብሔር ለእኛ ሲል በዚህ ምድር ላይ ተመላለሰ። ራሱን መሥዋዕት አድርጎ ሰጠን፣ ለዓለሙ ሁሉ ቤዛ ይሆን ዘንድ እርሱ በመልዕልተ መስቀል ላይ ዋለ። እኛ በጣም ምንም እናት ልጇን ብትወድ አባት ልጁን ቢወድም እንኳ ምንም ብንወዳቸው ምንም የምንወዳቸው ሰዎች ቢሆኑ አላፊውን ነገር ልንሰጣቸው እንችላለን። አላፊውን ነገር እንሰጣቸዋለን። አምላካችን እግዚአብሔር ግን እግዚአብሔር ግን ራሱን ነው አሳልፎ የሰጠን። በደሙ ነው ያከበረን። ሥጋዬን ብሉ ደሜን ጠጡ ብሎ ነው የሰጠን። ለዚህ እኮ ነው በዚህ በዮሐንስ ወንጌል ላይ የዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ አኮ ዘእሁበክሙ አነ በከመ ይሁብ ዓለም፣ እኔ የምሰጣችሁ ስጦታ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ያለ ሰላም አይደለም አለ። በእውነት ዓለምማ ትናንትና አስደስታን ከሆነ ዛሬ ታሳዝነናለች። ዛሬ አሳዝናን ከሆነ ደግሞ ነገ ታስደስተናለች። የተወደዳችሁና የተከበራችሁ ምእመናን፣ የዓለም ስጦታ የዓለም ሁኔታ ወጥ የሆነ ነገር አይደለም። ዓለም አንዳንድ ጊዜ ትሰጣለች፣ አንዳንድ ጊዜ ትወስዳለች፣ አንዳንድ ጊዜ ታሳዝናለች፣ አንዳንድ ጊዜ ታስደስታለች። እግዚአብሔር ግን የሚሰጠን ሁል ጊዜ የማያልቀውን ክብር ነው የሚሰጠን። ክብርና ምስጋና ለስሙ ይሁን። በደንብ አመስግኑት። ስለዚህ እግዚአብሔር ወደዚህ ምድር የመጣው የሰውን ልጅ ለማዳንና ፍቅሩን ለመግለጽ በፍቅር ለማቅረብ፣ እናንተም በፍቅር ኑሩ ይለናል እግዚአብሔር። ዛሬም እኛን እርሱ ፍቅርን መስርቶ በፍቅር አቅርቦ እናንተም በፍቅር ኑሩ ይለናል እግዚአብሔር። እና አምላካችን እግዚአብሔር በዚህ መጽሐፍ ቅዱስ ክፍል ላይ የዮሐንስ ወንጌል ምዕራፍ 3 ቁጥር 13 ጀምረን ስንመለከት ፍቅሩን ለመግለጽ እንደመጣ፣ እኛን ለማቅረብ እንደመጣ፣ የጨለማውን ዓለም በብርሃን ለማጥለቅለቅ እስመ ብርሃን መጻ ውስተ ዓለም አለ ዮሐንስ። ብርሃን ወደ ዓለም መጣ አለ። ብርሃን የተባለው መድህን ዓለም ኢየሱስ ክርስቶስ ነው። የሰው ልጅ ሁሉ ሕይወቱ ጨልሞ ነበር። የሰው ልጅ ሁሉ ማንነቱ ጨልሞ ነበረ። ያውም ለ5500 ዘመናት ሕይወታችን ጨልሞ ነበረ። ሰው ማንነቱን ዘንግቶ ነበረ። ከማንነቱ ወጥቶ ነበረ። ነገር ግን ይህንን ሕይወቱን ይመልስለት ዘንድ በሕይወት ያከብረው ዘንድ እንደገና ወደ ነበርንበት ይመልሰን ዘንድ የጨለመውን ሕይወታችንን የጨለመውን ማንነታችንን ሊመልስ እስመ ብርሃን መጻ ውስተ ዓለም፣ እውነተኛው ብርሃን ወደዚህ ዓለም መጣ አለ ወንጌላዊ ቅዱስ ዮሐንስ። የዮሐንስ ወንጌል ምዕራፍ 3 ስንመለከት ወደዚህ ዓለም መጣ ጨለማውን ሊያስወግድ። በእውነት የተወደዳችሁና የተከበራችሁ ምእመናን ሕይወታችን ጨልሟል። ዓለም የምታሳየን ሁልጊዜ ጨለማ ነውና፣ ጆሮአችን የሚሰማው ክፉ ድምፅ ነውና አምላካችን እግዚአብሔር
ሰላሙን፣ ፍቅሩን፣ ብርሃኑን አሁንም ለሁላችንም ያድለን። ይህ ብርሃን ዘላለማዊ ነው። ይህ ብርሃን ወደ ዓለም መጣ አለ ዮሐንስ ሲጽፍ። ዝቅ አለና ደግሞ ታዲያ ሰው ወአብደረ ሰብእ ጽልመተ እምብርሃን፣ ሰው ግን ከብርሃን ይልቅ ጨለማን መረጠ ይላል። ክፉ ሐሳብ ጨለማ ነው። ክፉ ሥራ ጨለማ ነው። እግዚአብሔር ከክፉ ሐሳብና ከክፉ ሥራ ሁላችንን የሚጠብቀን። ክፉን ነገር መረጠ፣ ብርሃኑን ትቶ አለ። በሕይወታችን የምንመርጠውን የምንኖርበትን የምናስበውን ለይተን ልናውቅ ይገባል። ሰው ምርጫው ከተስተካከለለት ምርጫውን ካወቀ ሁል ጊዜ በብርሃን ይመላለሳል። ብርሃን ደግሞ ማን ነው? አምላካችን እግዚአብሔር ነው ብርሃን። ወንጌላዊ ቅዱስ ዮሐንስ ሲጽፍ እንዲህ አለ። አሁንም ስለ ብርሃን የዮሐንስ ወንጌል ምዕራፍ 1 ቁጥር 5 ጀምረን ስንመለከት ብርሃኑ በጨለማ ውስጥ ይበራል አለ። ብርሃኑ በሉ እስቲ በጨለማ ውስጥ ይበራል፣ ጨለማውም አላሸነፈውም። አዎ እውነተኛው ብርሃን አምላካችን እግዚአብሔር ነው። እውነተኛው ብርሃን ጨለማው ዲያብሎስ ነው፣ ጥንተ ጠላት ዲያብሎስ ነው። ስለዚህ አምላካችን እግዚአብሔር ብርሃን እንደሆነ እርሱ በብርሃን እንድንመላለስ ለማድረግ በብርሃን እንድንኖር ወደዚህ መጣ፣ ፍቅሩንም ገለጸ። ስለዚህ ወደ ሰማይ ያረገው ከሰማይ ከመጣው በቀር ወደ ሰማይ ይወጣ ያረገ የለም፣ እርሱ ነው ከሰማይ የመጣው ነው ያረገው ብሎ ወንጌላዊ ቅዱስ ዮሐንስ ነገረን። ሲቀጥል እንዲህ አለን፣ ሙሴ በምድረ በዳ አለ እባብን እንደሰቀለ እንደዚሁ ሁሉ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ብሎ ይሰቀላል ይላል። ለሰው ልጆች ብሎ፣ ለማን ብሎ? ለሰው ልጆች ብሎ፣ ለኛ ብሎ ነው የተሰቀለው። 6666 ግርፋትን የተገረፈው ለኛ ብሎ ነው። መራራ ሐሞትን የጠጣው ለኛ ብሎ ነው፣ ለሌላ አይደለም። ለሰው ልጆች ብሎ ሙሴ በምድረ በዳ እባብን እንደሰቀለ እንደዚሁ ይሰቀላል አለ። ምስጢሩን እንየው እስቲ። ይህንን ምስጢር እስቲ በደንብ አድርገን እንየው። እስራኤልን አምላካችን እግዚአብሔር ከግብፅ ከዚያ ከባርነት ከመከራ አወጣቸው። ከየት አወጣቸው? ከመከራ። እግዚአብሔር አምላካችን ከስጋም መከራ ከስጋም ባርነት ከነፍስም ባርነት ያወጣል። የስጋ መከራ አይታችሁታል። እስራኤል በግብፅ ሲያደርጉት የነበረውን ፈርዖን ያደረገባቸውን ሲጨነቁ ነበረ፣ ሲያዝኑ ነበረ። ማድረግ የማይችሉትን ሁሉ ሲያደርጉ ነበረ። ከዚያ እንዲወጡ አደረጋቸው። እግዚአብሔር ከስጋም ባርነት ከነፍስም ባርነት ያወጣል። የስጋ ባርነት መጨነቅ ነው። የነፍስ ባርነት ደግሞ በኃጢአት መጨነቅ ነው። ከዚህም እግዚአብሔር ያወጣል። እግዚአብሔር የስጋም የነፍስም ፈጣሪ ስለሆነ፣ እግዚአብሔር የስጋም የነፍስም አባት ስለሆነ፣ መሪ ስለሆነ ከስጋም ከነፍስም ሁላችንንም ከስጋም ከነፍስም መከራ እርሱ ይጠብቀን እና እስራኤልን አወጣቸው። ካወጣቸው በኋላ አውጥቶ ዝም አላላቸውም። መና ከደመና ውሃ ከጭንጫ እያፈለቀ ምን ይላቸው ነበረ? ይመግባቸው ነበረ። ማን ነው የሚመግበን? ሁሉ ጊዜ እግዚአብሔር እኮ ነው የሚመግበን። ስለተጨነቅን እኮ አይደለም፣ ስለደከምን እኮ አይደለም፣ ስለወጣን ስለወረድን እኮ አይደለም። መጋቢያችን ማን ነው? እግዚአብሔር ነው መጋቢያችን። የተወደዳችሁና የተከበራችሁ ምእመናን፣ በሕይወታችን ሁሉ እርሱ ነው የሚመግበን። አባታችን እርሱ ነው፣ መጋቢያችን እርሱ ነው እና እስራኤልን መና ከደመና ውሃ ከጭንጫ እያፈለቀ ምን ይላቸው ነበረ? ይመግባቸው ነበረ። ወገኔ ስለምትበላው፣ ስለምትጠጣው፣ ስለምትበዩ፣ ስለምትጠጪው አትጨነቂ። መጨነቅ አይደለም መፍትሄው ለክርስትና ሕይወት። ለመከራ መጨነቅ አይደለም መፍትሄው፣ መጸለይ እንጂ መጾም እንጂ የቅድስና ሕይወት እንጂ። ስለዚህ ምንድነው ያላቸው ሐዋርያትን? አትጨነቁ ነው ያላቸው እኮ። እግዚአብሔር ጭንቀታችንን ሁሉ ያስወግድልን። አውጥቶ መና ከደመና ውሃ ከጭንጫ እያፈለቀ ይመግባቸው ነበረ።
እግዚአብሔር እንደ ሰው አይደለም። በባዶ ሜዳ ላይ አይጥልም። እግዚአብሔር የማይጥል አምላክ ነው። እግዚአብሔር ሁሉ ጊዜ ከኛ ጋራ ነው አባታችን እግዚአብሔር። የዮሐንስ ወንጌል ምዕራፍ 14 ቁጥር 18 ላይ ወይሃድገክሙ እጓለ ማውታ ትኩኑ። ሐዋርያት ጌታችን መድኃኒታችን ኢየሱስ ክርስቶስ በአርበኛው ቀን ሲያርግ ተጨነቁ። ሲጨነቁ ምን አላቸው? ወይሃድገክሙ እጓለ ማውታ ትኩኑ። የሙት ልጅ ትሆኑ ዘንድ ብቸኞች ትሆኑ ዘንድ ታዝኑ ዘንድ ትጨነቁ ዘንድ አልተዋችሁም አለ። ዛሬም በከንቱ አንጨነቅ። እግዚአብሔር ስለማይተወን፣ እግዚአብሔር ሀገራችንን ስለማይተዋል፣ እግዚአብሔር ቤተ ክርስቲያናችንን ስለማይተዋል፣ እግዚአብሔር ለሁላችን ያስባል፣ መፍትሄውንም ይሰጣል። እግዚአብሔር እኛ መጸለይ ብቻ ነው የሚጠበቅብን። እኛ ማመስገን ብቻ ነው የሚጠበቅብን። እኛ በቤተ መቅደሱ መጽናት ብቻ ነው የሚጠበቅብን። ስለዚህ ወይሃድገክሙ እጓለ ማውታ ትኩኑ። ሐዋርያት ሲጨነቁ ሲያዝኑ የሙት ልጅ ትሆኑ ዘንድ አልተዋችሁም አለ። ዛሬም እግዚአብሔር እኛን ምን ይለናል? አልተዋችሁም ይላል እግዚአብሔር። ምን አለላችሁም? አልተዋችሁም፣ አትጨነቁ፣ አትዘኑ ይላል እግዚአብሔር። ስለዚህ እስራኤልን ከግብፅ አውጥቶ ዝም አላላቸውም፣ ይመግባቸው ጀመረ። ነገር ግን እንደው የሰው ልጅ እኮ አስቸጋሪ ነው። ሲመቸውም ሳይመቸውም በደስታም እያለ በሐዘንም እያለ እግዚአብሔርን ማመስገን ያቀተዋል። በእውነት በሕይወታችን ሁሉ የተወደዳችሁና የተከበራችሁ ምእመናን፣ በሐዘናችንም በደስታችንም ጊዜ በጉድለታችንም በምልአታችንም ጊዜ እግዚአብሔርን አመስግነን እንድናልፍ የእርሱ መልካም ፈቃድ ይሁንልን። እስራኤል ከግብፅ ከወጡ በኋላ ከባርነት ያወጣቸውን ነፃ ያደረጋቸውን እግዚአብሔርን ማመስገን ትተው ማጉረምረም ጀመሩ። በጣም እኮ ብዙዎቻችን እኮ በእግዚአብሔር ላይ እናጉረመርማለን እኮ። ጤና ተሰጥቶን፣ ሰላም ተሰጥቶን፣ እጅ እግር ተሰጥቶን፣ ማየት ተሰጥቶን፣ ሁሉ ነገር ተሰጥቶን እኮ አጉረምርመናል እኮ። ማን ነው የማያጉረመርም? አው ይቺ ነገር ጎደለችኝ ያላለ ማን ነው? ሁላችንም እኮ እናጉረመርማለን። እስራኤል በእግዚአብሔር ላይ ያጉረመረሙ። ይህ ግን አይገባም። ይክልኑ እግዚአብሔር ሰሪያ ማዕድ በገዳም። እግዚአብሔር በእውነት በበረሃ ቢሆን ኖሮ መመገብ ይችላልን? አይችልም አሉ። እግዚአብሔር ግን በሁሉ ቦታ መመገብ ይችላል? አይችልም? ይችላል። በደጋም በቆላም መመገብ ይችላል። በሁሉ ቦታ መመገብ ይችላል እግዚአብሔር። እነሱ ግን ይህንን አጉረመረሙ። ይክልኑ እግዚአብሔር ሰሪያ ማዕድ በገዳም አሉ። ሰማዩ ዝቅ ምድሩ ከፍ ቢልለት ነው እንጂ እየመገበን ያለው በበረሃ ቢሆን እኮ ሊመገበን አይችልም አለ። እግዚአብሔርም ከሃሊነቱን ለማሳየት እነሱንም ለማስተማር ሙሴን ሂድ አውርዶሙ ወደ በረሃ አውርዳቸው፣ ወደ ጥልቅ በረሃ ይወርዱ ዘንድ አዘዘ። ሙሴ ወደዚያ ይዟቸው ወረደ። ቆላተ ሐሴቦን ወደሚባለው በረሃ ውስጥ ይዟቸው ወረደ። እግዚአብሔር ከሃሊነቱን ያሳያቸው ዘንድ፣ ፈጣሪ ፍጥረታት እንደሆነ ያሳያቸው ዘንድ፣ መጋቢ ዓለማት እንደሆነ ያሳያቸው ዘንድ መና ከደመና ውሃ ከጭንጫም አፍልቆ መገባቸው ይላል። ክብርና ምስጋና ለስሙን። መገባቸው። እግዚአብሔር በሁሉ ቦታ መመገብ ይችላል። እኛ እንመን እንጂ ሁሉን እግዚአብሔር ያደርጋል። የሚሳነው ነገር አለ እንዴ? የለም። ሁሉን ማድረግ ይቻላል። እና ከዚያን በኋላ ነገር ግን ነዘር የሚባል እባብ እየነደፈ አስቸገራቸው። አያችሁ፣ እነሱ ወደ በረሃን በእግዚአብሔር ላይ ስላጉረመረሙ መከራ መጣባቸው። የተሰጠንን ጸጋ የተሰጠንን ሀብት በአግባቡ የማንጠቀም ከሆነ፣ በዚያ እግዚአብሔርን የማናስደስት ከሆነ፣ የማናመሰግን ከሆነ እንደገና እንቀጣለን። ሰው ማጉረምረም ሲጀምር፣ ሰው ማመስገን ሲያቅተው፣ ስለተሰጠው ነገር ማመስገን ሲያቅተው ይቀጣል። ያው የተሰጠው ይነሳዋል። ከዚያን በኋላ እስራኤል ተጨነቁ። ያሉት በበረሃ ውስጥ ነው። እባብ ይነድፋቸዋል። አዘኑ፣ ተጨነቁ። ከዚያን በኋላ
እንደበደሉ እግዚአብሔርን እንደበደሉት እግዚአብሔርን እንዳሳዘኑት አወቁ ይላል። የተወደዳችሁና የተከበራችሁ ምእመናን ኢትዮጵያውያን የሰው ልጆች ሁሉ እግዚአብሔርን መበደላችንን አውቀንና ተረርተን ጌታ ሆይ ይቅር በለን እያልን ልናለቅስና ልንጸልይ ልንጾም ይገባል። እስራኤል እግዚአብሔርን መበደላቸውን ካወቁ በኋላ ወደ ሙሴ ቀረባሉና ሙሴ አሉት ከኛም ኃጢአትና በደል አይጠፋም፣ ከሱም ምሕረት የባህሪው ስለሆነ ምሕረት አይጠፋም። ስለዚህ ወደ ፈጣሪ አመልክትልን አሉት። ወዴት አመልክትልን? ወደ ፈጣሪ አመልክትልን። ተናገሩ። ወዴት አመልክትልን አሉት? ወደ ፈጣሪ። ዛሬም ኢትዮጵያ፣ ዛሬም ቤተክርስቲያናችን፣ ዛሬም ማንነታችን ወደ እግዚአብሔር የሚያመለክት የዋህ ቅን አባት፣ ቅን ምእመን፣ አስተዋይ ምእመን፣ አስተዋይ ክርስቲያን ትፈልጋለች ሀገራችን ኢትዮጵያ። ወደ ፈጣሪ አመልክትልን። በድለነዋል፣ አጉረምርመናል። መና በተመቻቸ ቦታ አድርጎ መና ከደመና ውሃ ከጭንጫ እያፈለቀ እያወረደ ሲመግበን አሳዝነነዋል አሉ። እንዲህም ማመን መልካም ነው። እኛ አምነን ስንጸልይ ጌታ ሆይ አሳዝነንሃል፣ በድለንሃል፣ ይቅር በለን ብለን ስንጸልይ የፍቅር አባት ነውና ቸርነት የባህሪው ነውና ምን ይለናል ማለት ነው? ይቅር ይለናል። አሁንም ኃጢአታችንንና በደላችንን አባታችን እግዚአብሔር ሁላችንንም ይቅር ይበለን። ታሪኩን እንጠቅለው እና ሙሴ ከዚያን በኋላ ወደ ፈጣሪው አመለከተ። መቼም ሙሴን የዋህ ይለዋል ቅዱስ መጽሐፍ። ሙሴሰ የዋህም ኩሎሙ ደቂቀ እስራኤል፣ ሙሴ ከእስራኤል ሁሉ የዋህና ቅን ነው ይላል። እንደ ቅንነት ትልቅ ነገር የለም። እግዚአብሔር ቅን የሆኑትን ሁሉ ልመናቸውን ይሰማል። ቅኖች ሆነን ስንጸልይ፣ ቅኖች ሆነን አስራቱን በኩራቱን ቀዳማያቱን ስንሰጥ፣ ቅኖች ሆነን ለእግዚአብሔር የሚገባውን ነገር ስናቀርብ ይቀበለናልና በቅንነትና በማስተዋል ሆነን በተሰበረ መንፈስ ሆነን ወደ እግዚአብሔር ጸለየን። እግዚአብሔር ልመናችንን እንዲሰማን የእርሱ መልካም ፈቃዱ ይሁንልን። ሙሴ ወደ እግዚአብሔር ጸለየ። ቅዱሳን፣ ጻድቃን፣ ሰማዕታት እንዲሁም መላእክት ስለኛ ያስባሉ። እኛ በኃጢአት ምክንያት ከእግዚአብሔር ስንጣላ፣ በኃጢአት ምክንያት ማንነታችንን ስንረሳ፣ በኃጢአት ምክንያት ከቅድስና ሕይወት ስንወጣ፣ ፍሬ አልባዎች ስንሆን ቅዱሳን ይጸልያሉ። ሙሴ ጸለየ፣ ወደ እግዚአብሔር ጸለየ። እንዲህ አለው፣ እግዚአብሔር ደግሞ ለሚወዱት በቅን ልቦና ለሚጸልዩት፣ ለሚያመሰግኑት፣ ወደ እርሱ ለሚቀርቡት እግዚአብሔር ቅርብ ነው። እግዚአብሔር ምንድን ነው? ለሚወዱት ቅርብ ነው። ለዚህ እኮ ነው ቅዱስ ያዕቆብ በዚህ በያዕቆብ መልእክት ምዕራፍ 4 ላይ ዛሬ ዲያቆኑ ሲያነበው እንደሰማችሁት ምዕራፍ 4 ቁጥር 8 ላይ ቅረብዎ ለእግዚአብሔር ወይ ቀርበክሙ ይላል። እግዚአብሔርን በንስሐ እግዚአብሔርን በቅድስና ሕይወት በጸሎት ቅረቡት፣ እርሱም በምህረትና በቸርነት በአባትነት ወደ እናንተ ይቀርባል ይላል። በቸርነቱና በምህረቱ ወደ ሁላችን ይቅረብ አምላካችን እግዚአብሔር። ቅረቡት አለ እግዚአብሔር። እግዚአብሔርን ቅረቡት አለ ቅዱስ ያዕቆብ። ቅረቡት በእምነት ሆናችሁ አለ። በእምነት ሆናችሁ አልቅሱ አለ። ከዚያን በኋላ እርሱ በምህረቱና በቸርነቱ ወደ እናንተ ይቀርባል አለ። ሙሴ ወደ እግዚአብሔር ጸለየ። እግዚአብሔር መፍትሄውን ነገረው። ከንጹህ ብርት አርዮን የሚመስል አድርገህ ስራና እስራኤል ከሚገናኙበት ቦታ ላይ ስቀለው፣ ያንን ሲያዩ ይድናሉ አለው። ከዚያን በኋላ ይህንን አርዮ ብርቱን ሙሴ አዘጋጅቶ በመካከል ቦታ ላይ ሰቀለው። ሲሰቅለው ድምፁን እየሰሙ እያዩ የዳኑ አሉ። ድምፁን እየሰሙ አምላካችን ድምፁን እየሰሙ የዳኑት ምሳሌው አምላካችን እግዚአብሔር አስተምሮ ከሄደ በኋላ በሚነሱት መምህራን እየተማሩ የዳኑት ናቸው። እያዩ የዳኑት አምላካችን እግዚአብሔር
እርሱ ራሱ ከሰማየ ሰማያት ወርዶ ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነብሷ ነብስ ነስቶ ፍጹም አምላክ ፍጹም ሰው ሆኖ ዓለምን አድኗል። ተምረው ድነዋል ማለት ነው። አርዌ የተባለ ዲያብሎስ ነው። አርዌ የተባለ ዲያብሎስ ነው። ስለዚህ ያንን እያዩ ከመከራቸው የሚድኑ ሆነዋል። አውሬ የተባለው ደግሞ ዲያብሎስ ነው። ዲያብሎስ ሁል ጊዜም እኛን ለማጥፋት እኛን ለመዋጥ ያገሳል። ለዚህ እኮ ነው ቅዱስ ጴጥሮስ በዚህ በአንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ እንዲህ አለ። ስለ ዲያብሎስ ስለ አውሬው ሲነግረን ከአውሬው መዳን እንዳለብን ሲነግረን የምንድንበትንም መፍትሄ ሲያስቀምጥልን ጥበቡ ልበክሙ ወአጥብቡ ጥበቡ ወአጥብቡ ልበክሙ እስመ ጸላኢክሙ ጋኔን ይጥህር ከመ አንበሳ ዘይውህጥ አጽንዑ ቀዊመ በሃይማኖትክሙ። እንተርጉመው ጥበቡ ልበክሙ ልቦናችሁን በሃይማኖት በመንፈሳዊ ጥበብ ምሉ። በጥበብ በመንፈሳዊ ጥበብ ተሞሉ። ወአጥብቡ ልበክሙ በመንፈሳዊ ዝናር የታጠቃችሁ ኩኑ። እስመ ጸላኢክሙ ጋኔን ይጥህር ከመ አንበሳ ጠላታችሁ ዲያብሎስ እናንተን ለመዋጥ እንዳንበሳ ያገሳልና አለ። ይህንን ከተናገረ በኋላ ምን አለ ቅዱስ ጴጥሮስ? አጽንዑ ቀዊመ በሃይማኖትክሙ ከጠላታችሁ ከዲያብሎስ ከሚያገሳው እንደ ዘንዶ እናንተን ለመዋጥ ከሚያገሳው ከዲያብሎስ ትድኑ ዘንድ ጽንዑ በሃይማኖት የጸናችሁ ሆናችሁ ቆሙ። አጽንዑ ቀዊመ በሃይማኖትክሙ። ከዚህ የበለጠ ሕይወት የለም። ሰው በሃይማኖቱ የጸና በምግባሩ የቀና በማንነቱ የታመነ ከሆነ መዳን ይችላል። እና ሙሴ በምድረ በዳ እንደሰቀለው ሁሉ ያንን ብርቱን እንደሰቀለው ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስም ስለ ሰው ልጆች ሲል ምን ይላል አለ? ይሰቀላል። ይሰቀል ዘንድ ግድ ነው አለ። ተሰቅለ በእንቲአነ ወበመስቀሉ ኮነ ሕይወትነ ይላል ቅዱስ መጽሐፍ። ተሰቅለ በእንቲአነ ስለኛ ሲል ተሰቀለ ይላል። ስለማን ሲል? ስለኛ። ስለ እንስሳቱ፣ ስለ አራዊቱ፣ ስለ እጽዋቱ እኮ አይደለም አምላካችን እግዚአብሔር የተሰቀለው። ስለኛ ሲል ነው የተሰቀለው እኮ። ስለኛ ሲል ተሰቀለ። ተሰቅለ በእንቲአነ ወበመስቀሉ ኮነ ሕይወትነ ሕይወታችንም በመስቀሉ ተረጋገጠ፣ በመስቀሉ ሆነ ይላል። መስቀሉ ኃይላችን ነው። መስቀሉ ብርታታችን ነው። መስቀሉን ኃይል እንዲሆነን ብርታታችን እንዲሆነን የሰጠን አምላካችን እግዚአብሔር ክብርና ምስጋና አምልኮትና ውዳሴ ለስሙ ይሁን። አመስግኑት እግዚአብሔርን። ታሪኩን ስንጣ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን በረከት ረድኤት ያሳትፈን። ሌሊቱን የባረከ አምላክ መዓልቱን ባርኮ ቀድሶ በሰላም ያውለን። በቸርነት ጠብቀን፣ ሕሙማንን ፈውስልን፣ ሙታንን ማረልን፣ ሕያዋንን ጠብቀን። አምላካችን አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአከ ወእግዝእቴ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመእግዚአብሔር ጸባዖት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታህ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን